ድርሻዬ ልብ አንጠልጣይ ጣፋጭ የፍቅር ታሪክ ክፍል 1 ደራሲ አብዱል ሐኪም ተራኪ ረዚቃ ሙሐመድ። ለምስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦች እንድትሆኑ በአክብሮት ጋብዛለሁ። ቪዲዮን ላይክ በማድረግ ጀምሩ። መንገዴን የመራበት ጥበቡ የላቀ ነው። የመፈጠሩ ላይ ህይወቴ ሁሉንም በሰበብ አቀና። እውነት ነው፣ አዛኝ ነው። ስንተዋወቅ ብርሃን ነገሰብኝ፣ እሱነቱ ገዛኝ፣ ራሴን ሆንኩኝ። ታሪኬ ይህንን ይመስላል። ያሬድ እባላለሁ። የሆቴል ማኔጅመንት 2ኛ ዓመት ተማሪ ነኝ። ራሴን የምወድ የማከብርና ሰውንም እንደ ራሴ የመውደድ የማክበር ባህሪን እወደዋለሁ። አንዲት በጣም የምወዳት ቤስት ፍሬንድ አለችኝ። አህላ ትባላለች። ከድርየው ማንነቴ ውስጥ እኔን ማግኘት የምትችል ጠቢብ ናት። በቅርቡ ብትዋወቃትም ብዙ ዓመታት የማቃት ይመስለኛል። ለቤተሰቦቼ አንድና ብቸኛ ልጅ ነኝ። ዮኒና ዚያድ የቅርብ ጓደኞቼም ዶርሜቶቼም ናቸው። በባህሬ ተጫዋች እንዲሁም ቁም ነገረኛ ነኝ። ለትምህርት በሚበቃው መጠን ትኩረት እሰጠዋለሁ። ከዚህ ውጭ ግን ፍልስፍና እንዲሁም ሎጂካል ጥናቶች ብሎ ዶክትሪን ይመስጠኛል። ውሎዬ ጠዋት ከአላርም ነቅቶ ፊቱን ተጣጥቦ ጥርሱን ፍቆ ካፌ በመሯሯጥ ይጀምራል። ከነዚያድ ዮኒ ጋር ስዛዛጉዬ ምሳ ሰዓት ይደርሳል። ብሎም እስከ 11 ዶርም ላይብረሪ ስንል ይቀለጣጠፋል። 11 ሰዓት አህሉን የማገኝበት ተናፋቂዋ ጊዜ ናት። አህሉ በጣም የምትመቸኝ ልጅ ናት። አስተሳሰቤን፣ አጓጉል ፍልስፍናዬን ሳትንቅ ጆሮዋን የምትሰጠኝ፣ ማትነካኝ፣ ሰላምታዋ እንኳን በጥርሶቿ ብቻ የሚበቃኝ አክብራኝ የተከበረ ሴት እንደሆነች ይሰማኛል። ብዙ ሳወራ ሌላ ነገር አታስቡ፣ ውዳ ጓደኛዬ ብቻ ናት። ፍንክንክ እያለች መጣ ቁጭ ትላለች። ዛሬ ግን የወትሮ ፈገግታዋ ደብዝዟል። ከአጠገቤ ደርሳ ከሙሉ ቁመቷ ዘፋለች። ወአለይኩም ሰላም አህሉ ፈገግላስ ብላት ነበር። ነገሩ ጠንከር ያለ መሆኑ የገባኝ በደረበች የሹራብ እጀታ እንባዎቿን ስታብስ ነው። አህሉዬ አረ በፈጠረሽ አታስጨንቂ እኮ ምን ተፈጥሮ ነው? በድንጋጤ አይኖቿን እያፈላለኩኝ ጠየኳት። ያያ አለች። አህሉ እኔም ብቻ የምጠራበት ቅጽል ስሜ ነው። ካንተ ጋር ማውራቴ፣ መግባባት፣ መቀላለዴ ሁሉም ጥፋትና ወንጀል መሆኑን ታውቃለህ? ግራ ያጋባኝ ጥያቄዋን በጥያቄ መለስኩላት። ምኑ ነው ጥፋቱ? ምኑስ ነው ወንጀሉ? አህሉ ምን አደረግን? አህሉ ያንቺ ማለት እኮ በሙሉ አኳሏ ወደ እኔ ዞራ አውቃለሁ፣ ግን ሰዎች ምን? ለመልሷ እየተጣደፍኩ ሰዎች በጣም እየናቁኝ ነው። አሁን ራሱ ወደ አንተ ጋር እየመጣው እንደሆነ ሲተቃቆምብኝ ነበር። ብሎም እንዴት የወንድ ጓደኛ ትይዣለሽ? ያውም አፏን መለስ አደረገች። ያውም ምን? ተው በቃ አህላ። ያውም ምን? ያውም ካፊር። በጣም የምታስጠላኝ ቃል ናት። ካፊር? ዋጥ አድርጌ ማሰብ ጀመርኩ። አህላ እንደነገረችኝ ካፊር ማለት እውነትን አውቆ የሚደብቅ እንደማለት ነው። የቱን እውነት አውቄን የደበቅኩት? ላረጋጋት እንደምንም ሞክሬ ከእኔም እንዳትርቅ ለማሳመን ብዙ ጣርኩኝ። በመጨረሻም በገደብ ልንገናኝ፣ ቅርበታችንን ልንቀንስ ምናምን አሳመናኝ። ተለያየን። የቀረችኝን ጊዜ ሙሉውን ቅር ሲለኝ ዋልኩኝ። በመጨረሻም ወደ ዶርሜ ገብቼ ለመተኛት ስሞክር ዚያድ እየሰገደ ነበር። ትንሽ ድምፁ ከፍ ያለ ስለነበረ አያስተኛም። በውስጤ እየተነጫነትኩኝ ማዳመጤን ቀጠልኩ። ሲያነበንብ የሚናገራቸው ነገሮች ቢስቡኝም በቀጣይ ሲቆም ድምፁን ቀነሰ። እረብሸዋለሁ ብሎ አስቦ ይሆን እንጃ ብቻ ጥቅልል ብዬ ተኛሁ። ያው እንቅልፍ ከተባለ ነጫጭ ወረቀቶችን ይዘን በማቅለሚያ ብዕራችን ስናሰምር መሰለኝ። አህሉዬ
እስትሬት ትቆርጣለች። እየሳኮባት የኔው ወረቀት ላይ ዚግዛግ መሳል ጀመርኩ። አህሉ ናት። አዎ አህላ እያለቀሰች ወደ እኔ ተመለከተች። አስተያየቷ ይበልጥ እያሳቀኝ መንከትከቴን ቀጠልኩ። አህላም እጄን ያዘችው። ንክታኝ ስለማታቅ ሙሉ አካሌ ሲነዝረኝ ይታወቀኛል። እጆቼን እስከ ብዕሩ ይዛ የእሷን ተመሳሳይ ቀጥታ መስመር ታሰለኝ ጀመር። ሁኔታው ሳቄን ወደ ግራ መጋባት ለወጠው። ፍዝዝ ብዬ ያየኋት ነው። አንተ ደግሞ ተኝተህን ፍልስፍና። ዮኒ በሶን እየናጠ ነበር። ዚያድ አፉን ከፍቶ ሲሰማኝ ቆይቶ አጂብ አጃኢበል ቁድራ። ቀውጡ ጀለሳችን ሚኪ በሩን ዘሎ እየገባ ይሸታል በሶ በሶ ይሸታል በሶ በሶ የኔ ዮኒ ጓሮ። እንዲሁ ስንፈታተል ቆይተን በሰዓቴ እየከነፍኩኝ ወደ አህሉ መጣሁ። ዛሬ ፊቷ የወትሮ ነው፣ ፈካ ብሏል። ስናወራ ምናምን ቆይተን በመሃል ወሬ ያነሳች። ያያ ማሂን ተወዳታለህ የሚባለው ነገር እውነት ነው እንዴ? የጠበቅኩት ጥያቄ ነው። እንደውም እስከ ዛሬ አለመጠየቋ በራሱ ገርሞኛል። አዎ አህሉ ማህሌትን ወዳታለሁ። ፊቷ ላይ ያየሁትን ቅር መሰኘት ችላ ማለት አቅቶኝ ምን ነው አህሉ አልኳት። እረ ምንም ያያ ዝም ብዬ ለማወቅ ነው። ደሞ ያዝልቅላችሁ። እሷም እንደምትወዳ አስባለሁ። አዎ ትወደኛለች አህሉ። በዛ ላይ ነጻነቴን አትጋፋኝም። አስቢው አህሉዬ፣ ሌላ ሴት ብትሆን ካንቺ ጋር መገናኘት ራሱ ተከለከለኝ ነበር እኮ። የድንጋጤ አስተያየት አየችኝና አዎ ልክ ነህ ብላ ዝም አለች። ትክዝ ብላ ቆይታ አንዲት መጽሐፍ ከቦርሳ አውጥታ ሰጠች። ይኸውልህ ያያ፣ በሌላ ነገር አታስበው። ማወቅ ካለማወቅ ይሻላል ብዬ ነው። ካጠፋው ይቅርታ። ክፍት ልብ አለህ ብዬ ነው። መጽሐፉን ተቀብዬ ተመለከትኩት። እውን ኢየሱስ ጌታ ነውን? ከበሩ ላይ ታትሟል። አህላ ለራሴም ሳይታወቀኝ ተቆጣሁ። ይቅርታ በጣም ያያ፣ እንዲህ የሚያስቆጣህ አልመሰለኝም ነበር እኮ። አይኖቿ በጣም ያሳዝናሉ። ቢሆንም ተናድጃለሁ። መጽሐፉን እግሮቼ ላይ አስቀምጬ ጥያት ተነሳሁ። ያያ ሰው ህይወቱን አይመርጥም፣ እዚህ ልዋል ብሎ አይፈርድም። መላ መፈለግ የብልሆች አካሄድ ነው። ጭንቀቴን ፈጣሪ ያውቃል። ያያ ሰው እኮ ሃይማኖቱን ሲመኝልህ ልትወደው ልታከብሮ ይገባል። ምክንያቱም ራሱን አምኖ ስለሰጠ። ካየው ከመሰለው እውነት ላካፈለ ካለ በደሉ ምኑ ጋር ነው? አንተ ደግሞ ክፍት አእምሮ ነበረ። አትቀይሚኝ ብቻ፣ መስዋዕትነት ስለተከፈለበት ጓደኝነታችን። ዝም ብያት መንገዴን ቀጠልኩ። ስልኬንም አንስቼ ወደ ማሂ ደወልኩ። ቀውጢ ቦታ ስለነበረች ልንስማማ አልቻልንም። ስልኩን ዘግቼ በሀሳብ ብቻዬን ቀዘፍኩ። ለምንድን ነው የምኖረው? የተፈጠርኩትስ ዓላማ ምንድን ነው? ራሴን የቤተ እምነት አጥር ስራ አገኘሁ። ከልቤ ጸልዬ ወደ ዶርም ተመለስኩ። አህላ ደጋግማ ደውላልኝ ስለነበረ ወደ እሷ ደወልኩኝ። ወይ አህሉ፣ ያያ ታረቅን እንዴ? ባክሽ እኔና አንቺ አንጣላም። ምን እየሰራሽ ነው? ወራችን በዚሁ ሲል ምሽቱም ገፋ። ስልኩን ስንሽ ኮረመም ስንዘጋው አህላ ጋር ሌላ ነገር ያለን ይመስላል። ዚያድ ብንን ብሎ ኧረ አንተ ልጅ አህላን ፍታለን፣ እኛ እንኳን ብንሞክር ያምርብናል። ምን እሺ? አባባሉ ገርሞኝ መልስ ሳልሰጠው ተጠቀለልኩኝ። ንጋቱን የምታበስረው ፀሐይ ሳትወጣ ስልክ ያቃጨለ። መጀመሪያ ሳላውቅ የሞላሁት አላርም መስሎኝ ዘጋሁት። ደጋግሞ ሲጠራ ግን ባንኜ ጆሮዬ ላይ ጣድኩት። ትንሽ ንግግሮችን ካስተናገርኩኝ በኋላ ከወዲያኛው ስልክ በተነገረው መርዶ ያልነቃው አካሌ በድንጋጤ ቀጥ ብሎ ቆመ። ከሞት በላይ ክፉ ነገር የለም ይል ነበር አያቴ፣ ነብሱን ይማረውና። ግን ለኔ መልካም ጎኑ ታየኝ። ምንም ነገር በኸይር እንደሚያልቅ ከድሮም አውቃለሁ። አባቴ ያረፈ።
ትምህርቴን ለቀጣይ ዓመት አዛውሬ ለሐዘን ወደ መንደሬ ዘልቄያለሁ። ከባዶቹ ቀናቶቼ ለወራት ዘለቁ። በመጨረሻም እንደምንም ተረጋጋሁ። ጊዜም ደርሶ ወደ ግቢ ተመለስኩ። ነገር ግን በብዙ ተለውጦ ነበር። የግቢውን በር አልፌ ወደ ውስጥ ከመዝለቄ ማሂ ከሆነ ሰው ጋር ያልሆነ ቅርርብ ፈጥራ አገኘኋት። ሁኔታው ብሽቅ ቢያደርገኝም ባላየ አልፌ ሄድኩኝ። ሚኪ፣ ዚያድና ዮኒ ሰብሰብ ብሎ ጠበቁኝ። ሰላም ተባብለን እቃይን ተቀብለውኝ ወደ ዶርም አመራን። በመሃል ስልኬ የመልእክት ጥሪ አቃጨለ። ያያ እየጠበቅኩ ነው። አህሎን ፍቅ ብላኛለች። እዚያው ትቻቸው እየበረርኩኝ ወደ መናፈሻው አመራው። ከሩቅ አየኋት። አምሮባት ቅልጥ ብላለች። ጥቁር ሂጃብ አድርጋ የሚያምር ቀሚስ ለብሳለች። ተራሩጠን ስንቀራረብ ለሚያይን ናፍቆት የሚያስተቃቅፈን ይመስላል። አህሏ አጠገብ ስደርስ የማላቀው ስሜት ተሰማኝ። አህላ ወያያ ናፈቅሽኝ እኮ። አህሉ ሆደ ቡቡ ናት። ለደቂቃዎች ምን አለ የኔ እምነት ተከታይ ሆና እቅፍ ባደረኳት ብዬ ተመኘው። አሊያም እምነቷ እቅፍ እንድታደርገኝ ባልከለከላት። ያያ ወያህሉ መንሰፍሰፋችን ሁለታችንም ላይ ያስታውቃል። ምን እየተሰማህ ነው? ምን ልበላት? ለራሴም እኮ አልገባኝም። ዝም ብያት ጀርባዬን ሰጥቻት ልጓዝ አቀናሁ። ወዴት ነው ያያ? እዚሁ እንቀመጣለሁ። የልባችንን ስናወራ ካለ ወትሯችን አመሸን። ብርዳሞ መናፈሻ ላይ የተራመድን በመሃል ትከሾቿን በእጆቿ ስትደባብስ አስተዋልኩ። ላድርገው ባሰብኩት ነገር ፈገግ ብዬ ጃኬቴን አወለኩ። እሷም ነገሩ ገባት መሰለኝ ፈገግ አለች። ጃኬቴን ደርቤ እቅፌ ውስጥ ከተትኳት። ምን ነክቶኝ ማን መስለኝ እንደሆነ እንጃ። ለሰከንዶች በድንጋጤ ተመልክታኝ ጃኬቴን አውልቃ ጥላኝ ሄደች። ያደረኩበት ነገር ለራሴም አስደንግጦኛል። ብቻ ከፊቴ የነበረውን ድንጋይ በኃይል ጠልዤ ወደ ዶርም ያመራሁ። እናም የተፈጠረውን በሙሉ ለዚያድ ነገርኩት። ዚያድ ትኩር ብሎ ተመልክቶኝ ያሬዶ አህላን ወዳሃታል እንዴ? ንግግሩ ብርቅ አልሆነብኝም። ዚያድ ምን ሆነህ ነው? ፍቅረኛ አለችኝ እኮ። ቆጣ ለማለት ሞከርኩ። ማሂን ዛሬ አግኝታት ነበር? ጥያቄው እኔንም አስደነገጠኝ። ቅድም ብዬ ዝም አልኩ። ያሬዶ ከአህላ እንድትርቅ እመክርሃለሁ። አልችልም ዚያዶ። አህሉን ተለይቼ ማለቴ። ብድግ ብዬ ተነሳሁ። ስልኬን አውጥቼ ወደ አህሉ ደወልኩ። ትንሽ ከጠራ በኋላ መስመር ተይዟል አለኝ። ዘጋችሁ መሰለኝ፣ ጨነቀኝ። ወደ ውስጥ ስገባ የዶርም ጀለሶች ወጣው ነበር። ወደ አልጋ ያመራሁ። ከዚያ አልጋ ጥግ አንዲት መጽሐፍ አየሁ። ኪታብ ተውሂድ ይላል። አማርኛ ጽሑፍ ስለነበረ አንስቼ ማንበብ ጀመርኩ። ስለ አምላክ አህዳዊነት መሰለኝ የሚተርከው። ስለ አንዲት ቃል አብራርቶ ይተነትናል። ላኢላሃ ኢላላህ። ቃሏን ለመሸምደድ ስል ደጋገምኳት። ትንሽ ቆይቶ ሚኪ ወደ ውስጥ ሲገባ መጽሐፉን ከእጄ መንትፎ እየወሰደ ምን እንደምትል ገብቶሃል? በቁጣ መንፈስ ተናገረኝ። ላኢላሃ ኢላላህ ነው። ምንድነው? ምን ሆንክ ስለው ይሄንን ካልክ እኮ ሙስሊም ሆንክ ማለት ነው ብሎኝ አማተበ። ያልኩት አስደንግጦኝ ደጋግሜ አማተብኩ። መጽሐፉን ቦታው መልሼ ጋደም አልኩኝ። ላኢላሃ ኢላላህ በል እስኪ። ላኢላሃ ኢላላህ። ዚያዴ ምንድነው የምትለው? ይሄ ወደ እናንተ ሃይማኖት የሚከት አይደል? ለምንድነው የምታስብለኝ? ያያ አህሉ የኔ ቆንጆ በል። አይሆንም አህሉ፣ የማይሆን ነገር ነው። በል እንጂ ያሬዶ በል። ላኢላሃ ኢላላህ። አይባልም አይባልም። ዝም በል ያሬዶ፣
ዝም በል አንተ። ምንድነው የሚያቃዥህን? ተኛበታ። ዮኒ ነበር። በሌሊቱ ተነስቼ መጸለይ ጀመርኩ። በመጨረሻም ሁሉም ነገር ከእምነት እንደማይበልጥና ከአህላም ይሁን ከዚያድ ያለኝን ግንኙነት ገደብ ለማበጀት ወሰንኩኝ። በወሰንኩት ውሳኔ ልጸና የቻልኩት ግን ለ2 ቀናት ነበር። ቃሌን ማፍረሴ፣ ውሳኔን መጣሴን ያወቅኩት ለአህሉ ይቅርታ ጠይቄ ከት ብለን በምንስቅበት አጋጣሚ ነው። በመሃል ታዲያ ማሂ እየገሰገሰች መጣች። እጄን ይዛ እየጎተተችኝ ስትወስደኝ አህሉ ምን እንደተፈጠረ መጠየቅ ጀመረች። ማሂም አህላን ከግልምጫ እስከ ስድብ አንተበተበቻት። ለአህላ በማይመጥን ቃሉ እጄን አፌ ላይ እስክጭን አንገበገበቻት። አህላም ድርቅ ብላ ቀርታለች። ማህሌትም እጄን እንደያዘችኝ ልትወስደኝ ስትሞክር እጄን ከእጆቿ መንጭቄ አወጣሁ። ሆኖም ግን መልሳ አጥብቃ ይዛኝ መጓዝ ጀመረን። አህላ ምን እየተሰማት ይሆን? ስለሷ ሳስብ ግብድ አለኝ። ከልብ ያሳዘነችኝ። ቆይ ግን ምን አስበሽ ነው? ለምንድነው አህላን እንደዛ ምን አጭቅሻት? ዝም በል ያሬድ፣ ዝም በል። አንተ ሙስሊም መሆን አሰብክ እንዴ? ምንድነው መለፋደድ? ምንም የማይሰማኝ ነው የሚመስልህ? ማሂ በመቅናቷ ደስ ይብለኝም ያደረገችው ነገር አግባብ አለመሆኑን ደጋግሜ ነገርኳት። በመጨረሻም ተግባብተን ስንጨዋወት አመሸን። ይሄን ጊዜ እኮ ካንቺ ጋር ነው መሆን የምፈልገው። የማላቀው ሁኔታ ውስጥ ስለነበርኩኝ ያመለጠችኝ ቃል ናት። ወዲያውኑ ግን የካህዲነት ስሜት ተሰማኝ። አህላኮ ሚስጥረኛዬ፣ አዳማጪ ጓደኛዬ ናት። ትንሽ ድብር እያለኝ ሲመጣ አንድ ነገር የአእምሮዬን በር አንኳኳ። እንዴ ማሂ፣ ማን ነበረ ግን ባለፈው ወደ ግቢ ስገባ አብሮሽ ሆኖ ስታወሪው የነበረው? ደንገጥ ብላ መቼ? ምኑ ጋር? ሰው ሊያሽኝ ሲሞክር የሆነ ቀድሞ የሚጠራልኝ ደውላለ። ማሂ ላይ ያቃጨለብኝ። ወዲያው እሷ እሱ ነው እንዴ ያሬዲ? ደግሞ በማይቀን ነው ያክስቴ ልጅ እኮ ነው አለች። አልመስለኝ አለ። ቢሆንም ለማመን በሚል አለፍኩት። ከአህሉ ጋር የማሳልፋቸው ጊዜያት በሙሉ ማሂ ተረከበቻት። አህሉዬን ደውዬ በማሂ ስም ይቅርታ ጠይቂያት ይቅርታ ብላታለች። ህይወቴ እየተረጋጋችልኝ መሰለኝ። ማሂም ሁሌም ወደ ቤተ እምነት ትወስደኛለች። የጸሎት ሰው ሆናለች። ስለ ትዳር ምናምን ማውራት ከጀመረች ሰነባብታለች። እንደ እውነቱ በጭራሽ ትዳር የማስብበት ጊዜ ላይ አይደለሁም። ለሷ ስልክን ተስማማው። ታዲያ የመንገዴ ሀሁ በዚህ ቀን ተጀመረ። በጧቱ ቤተ እምነት ለመሄድ ከማሂ ጋር ተቀጣጠርን። ነጠላዋን ነስንሳ አጭር ቀሚሷን ወደ ታች እየሰበሰበች ወደ እኔ መጣች። ተያይዘን ወደ አጥሩ ገባን። ከጸሎቱ በኋላ አንዲት የመጽሐፍ ቅዱስ ድርስ አውጥታ ሰጠች። ፈገግ ብዬ ተቀብያት ከዚች መጽሐፍ የመጽሐፍ ቅዱስ ንባቤን ጀመርኩ። ታዲያ ለውጡን ያየሁት ከተቀበልኳት ከ2 ወር በኋላ ነበር። አእምሮዬ ውዝግብግብ ባሉ ጥያቄዎች ተሞላ። እንደ ድንገትም ወደ ቲክቶክ ጓዳ ብቅ ስል የነፍሴን ያውቅ ይመስል የንጽጽር ፕሮግራም አገኘሁ። ጨርሼ ባየሁት ቁጥር አካውንቴ በእንደዚህ አይነት ፖስቶች ተጥለቀለቀ። አንዴ፣ ሁለቴ፣ 3ኛ ጊዜም ሄጄ ተጠመቅኩ። ጭንቅላቴ በየቀኑ ጥያቄ፣ በየቀኑ ውዝግብ ይፈጥር ቀጠለ። በመጨረሻም በአንድ ነገር ጸናሁ። አሃዳዊ እምነት ልክ መሆኑን። ከየትኛውም እምነት ተገልዬ 7 ወራትን አሳለፍኩ። በመጨረሻም ወደ አህሉ መጣሁ። ባለፈው ልትሰጠኝ የነበረውን መጽሐፍ ጠየኳት። ድንጋጤዋ ፊቷ ላይ ያሳብቃል። ቀለል አድርጌ ለማንበብ ባለፈው ያስቀየምኳት ስለመሰለኝ መሆኑን ነገር ያሳመኝ ተቀበልኳት። በዚህም መጽሐፍ አንድ ድምዳሜ ላይ ደረስኩ። ኢየሱስ የሚባል ነቢይ ምድር ላይ መፈጠሩንና ፍጹም አምላክ አለመሆኑን። መንገዴ ወደ ፈራሁት እውነት አስጠጋኝ። ለብቻዬ መገለል ጀመርኩ።
ለቀናት ለሳምንታት ብቸኝነትን መረጥኩ። በመጨረሻም እውነተኛ እምነት ኢስላም መሆኑን አረጋገጥኩ። ነገር ግን በፍጹም ለመቀበል ፈቃደኛ አልሆንኩም። ውድና የተከበራችሁ የሚስኪ ዩቲዩብ ቻናል ተከታታዮቼ ክፍል 2 ይቀጥላል። ታሪኩን ከወደዳችሁት ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሆንልኝ።